በአዲስ አበባ ልደታ ክፍለ ከተማ በተካሄደው ህዝባዊ ውይይት መድረክ ከሁሉም የህብረተሰብ ክፍሎች የተውጣጡ የክፍለ ከተማው ነዋሪዎች ተሳትፈዋል። ነዋሪዎቹም በከተማዋ በመንግስትና በህዝብ ትብብር የተሰሩ የልማት ስራዎች የከተማዋን ገጽታ የቀየሩ የነዋሪዎችን ተጠቃሚነት እያረጋገጡ ያሉ መሆናቸውን አንስተዋል። ከለውጡ በኋላ ሲሰሩ የነበሩ ስራዎች እኛ በእውነቱ መናገር አያስፈልግም፣ ስራዎቹ ስለሚናገሩ ማለት ነው። ምክንያት ቃላቶች ስለሚያንሱን ማለት ነው። በተጨባጭ የምናየው ነገር ስለሆነ ማጋነንም አይደለም። ራሱ ስራው አውጥቶ ይናገራል። ከጥቂት ዓመታት በፊት በርካታ ታጥረው እየተቀመጡ ምንም ነገር ሳይሰራባቸው አሁን ግን በአመታት ውስጥ ፎቅ በቀለ እስከሚል ድረስ የምሰራባቸው ትልልቅ ፕሮጀክቶች የምሰራባቸው እንደ አዲስ አበባ በርካታ ስራዎች ተሰርተዋል። ላለፉት 30 ዓመታት ኢትዮጵያ ያጣቸውን የባህር በር ለማስመለስ የተጀመረው ጥያቄና የሰላም ለማረጋገጥ ከታጣቂ ኃይሎች ጋር መንግስት እያደረገ ያለው የሰላም ስምምነት ተጠናክሮ እንዲቀጥልም ነዋሪዎቹ ጠይቀዋል። መንግስት ሩቅ እየሄደ ነው። ኢቭን አሁን በቅርብ ያየናቸው ከጽንፈኛ ኃይሎች ጋር ሁሉ እርቅ እስከ መፈጸም የደረሰበት ነገር ስላለ ያንን እናበረታታለን። ስለዚህ ያንን የሄደበትን ርቀት መንግስትን በመጀመሪያ ልናመሰግን እንወዳለን። ታዩ ደግሞ መንግስታችን እየጠየቀ ያለው ወደባችንን ደግሞ ቀይ ባህር ከመንግስታችን ጎን ሆነን እናሳካለን። መንግስት የጀመራቸው ለውጥ ስራዎች ተጠናክረው እንዲቀጥሉ ያነሱት ነዋሪዎቹ የስራ ዕድል ፈጠራ፣ የጤና አገልግሎትና የኮሪደር ልማት ተደራሽነትን በቀጣይ ትኩረት ሊሰጣቸው እንደሚገባ ጠይቀዋል። የመንግስት ከፍተኛ ስራ ኃላፊዎችም ለጥያቄዎቹ ምላሽና ማብራሪያ ሰጥተዋል። አዲስ አበባ ላይ አብዛኛው ማህበረሰብ ወጣት የስራ ዕድል ፈጠራውን ሰፊ ብታረጉት በየሰፈሩ በየአካባቢው ባሉ ጸጋዎች ላይ ወጣቱን ለማሳተፍ ሴቷን ተጠቃሚ ለማድረግ አበክረን እንሰራለን። ወረዳ 1 ላይ ኮሪደር ቢመጣና ቢስፋፋ እኛም የለውጡና ጥሩ ነገር አዲስን ነገር የሚያይ ማንም የሚጠላ ስለሌለ እኛም ጥሩ ነገር ብናይ አሁን የተጀመሩትን ልማቶች በፍጥነት በሁሉም ወረዳና ክፍለ ከተማዎች ማዳረስ እንዳለበት መንግስትም ፓርቲም ያምናል። ከተማ አስተዳደሩን ደግሞ ይሄን ገቢራዊ ለማድረግ አቅዶ እየሰራ ነው። እንደ ልደታ እንደ ወረዳ 5 ጤና ጣቢያ የለንም፣ በቃ እንዲሰራልን። ወረዳ 5 ላይ በሚቀጥሉት ጥቂት ቀናቶች ውስጥ ይጀምራል ጤና ጣቢያው። በሁሉም ዘርፍ የተገኙ ውጤቶችን ለማስከተል መንግስት ትኩረት ሰጥቶ እንደሚሰራ የገለጹት የውይይት መድረኩን የመሩት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በጋራ ከቆምን ብዙ ሀገራዊ ፕሮጀክቶችን ማሳካት እንችላለን ብለዋል። እንግዲህ የተሰሩ ስራዎች አሉ፣ የተሻገርናቸው ብዙ ጉዳዮች አሉ። ይሄንን በጋራ ተባብረን ስለሆነ ይሄንን ስራ አንደኛ ማስቀጠል የሚለውን ብትይዙልኝ፣ በኢኮኖሚም በማህበራዊም በፖለቲካውም ያመጣነውን ውጤት የማስቀጠል ኃላፊነት የሁላችንም ነው ብለን መያዝ። በጋራ ከቆምን ብዙ ነገር እንዳሳካን አይተናል። አሁንም በጋራ የምናሳካቸው ብዙ ጉዳዮች አሉ። እንበርታ። ለሀገር ብሎም እንደ አዲስ አበባ ከተማ የተገኙ ስኬቶች በህዝብ አብሮነትና ተሳትፎ የተመዘገቡ መሆናቸውን የገለጹት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የበለጸገች ኢትዮጵያን ለማድረግ መተባበርና አብሮ መቆም ያስፈልጋል ብለዋል። ጥሩ የተጀመሩ ነገሮች፣ ጥሩ የተሳኩ ነገሮች ቢኖሩም መድረስ ከምንፈልግበት ከግባችን ከትልማችን አኳያ ሲታይ ገና ብዙ ነገር ይቀራል። ብዙ ትላልቅ የልማት ሐሳቦች፣ ውጥኖች አሉ። ይሄ ግብ ሊሳካ የሚችለው ከተባበርን፣ ከተጋገዝን፣ ከተደጋገፍን ነው። ህዝባዊ ውይይት መድረኩ ከዚህ በፊት በተካሄዱ የህዝብ መድረኮች ለተነሱ ጥያቄዎች የተሰጡ ምላሽና የወደፊት አቅጣጫዎችም የጋራ የተቀመጡበት ነው።